ዳኒ ሮስት ነው ዳንኤል ሰምቲንግ ይሆናል ስሙ። ዳኒ ወደ ጓደኞች ህይወት ገብቶ ነገሮችን እየበጠበጠው ይገኛል። የብሩክና የሀይሚ ህይወት ምን አይነት መስዋዕትነት አሳልፎ እዚህ ደረጃ እንደደረሰ ታውቃላችሁ። ላለፉት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ሚፍታ ቪዲዮ ለቋል። እንግዲህ ሀይሚዬም መልእክት አስተላልፋለች። እንግዲህ በቲክቶክ ገልጿ ማለት ነው። ሚፍታ ስለ ራሱና ስለ ብሩኬ በጓደኞቼ ላይ እየሄደ ያለው ነገር ብሎ እንግዲህ እንዳያችሁት ቪዲዮ ተለቀዋል። ብዙ ነገር ተናግሯል። በሀይሚና በብሩኬ መሀል ገብቶ በነሱ ህይወትም እየሄደ ያለው በእኔ ህይወት የገባ ነገር ነው። በነሱም ህይወት የገባው በአቅሜ በምችለው አቅም ሰላሙን ማምጣት ሰላሙን ማውረድ እሞክራለሁ። የዳኒ ተብዬውንም አናገረዋለሁ። ሀይሚና ብሩኬም እንደዛ ብሩኬም ጠፍተዋል ብሎ እንግዲህ ብዙ ነገር ሲናገር ነበር። ሀይሚና ብሩኬ ብዙ መስዋዕት ከፍሎ ብዙ ደረጃ ከብዙ ነገር ላይ ነው እዚህ ቦታ ላይ የደረሱት። በእነሱ መሀል ገብቶ እንደዚህ ማድረግ አይገባውም። እኔ በጣም ቪዲዮ ሳይና እየሄደ ያለውን ነገር ሳይ በጣም እየገረመኝ ነው። ሰሞኑን ከሚዲያ ርቅ ያለው ወደ 20 ስንት እንደሆነ ቀን ነው 18 ስንት እንደሆነ ቀን እያለ ነው እንግዲህ ሚፍታ። እኔ ሲጀምር ዩቱብ ገብቼ ራሱ ብዙ በዚህ ሳምንት ነው ዩቱብ ገብቼ እንትን ማለት የጀመርኩት፣ ቆይቻለሁ ከተውኩኝ ማለት ነው። ርቅ ያለው ከሚዲያ ላይ በተፈጠረው ነገር እያለ ነው። ለሂድ ደግሞ ለአረፋ እናቴ አገር ገብታ ከእናቴ ጋር ከአባቴ ጋር አንድ ላይ ሆኖ በዓል በደስታ እያሳለፍኩ ነው። ለዚህ ነው አንደኛም የጠፋሁት ቪዲዮ ለእናንተ ያላደረስኩት እያለ ነው። በዚህ አጋጣሚ ሚፍታዬ እንኳን ለእናት ከእናት ጋር ከአባት በሰላም አገናኘ፣ በሰላም ደስታ ሂድ ከቤተሰብ ጋር አንድ ላይ እንኳን አሳለፍክ። ለ25 ዓመታት እናቴ ለብቻ ነበር ሳገኛት የነበረው። እናቴና አባቴ አንድ ላይ ሆኖ አገር ገብታ ደስተኛ በጣም ደስተኛ ሆኜ ነው ሂድን ያሳለፍኩት እያለ ነው። እንኳን ደስ አለ እንበለው እንግዲህ ሚፍታን። ሀይሚና ብሩኬ ስለነሱ ነገር እንግዲህ በምችለው አቅም መሀላቸው ገብቼ መፍታት ሞክራለሁ። በትንሽ ነገር ነው እየተባባሰ መጥቶ እዚህ ደረጃ ትልቅ ደረጃ ላይ ደርሰዋል እያለ ነው እሱ። እውነት ነው። ያው እንደ ፕራንክ እንደ ቀልድ የመሰለ ነገር ነው። በእልክ ውስጥ ተግባብቶ ብዙ ደረጃ ያኛውም እየተዋ አይደለም። የሚያስጠላ የሚደብር ነገር ነው እየተናገረ ያለው ዳኒ የሚባለውም። ብሩኬም ሀይሚም እንደዛው እንግዲህ እንትን እያሉ ነው። ጥንድ መሀል ወይ ደግሞ ፍቅረኛም ከሆነ እነሱ ናቸው አብሮ ቪዲዮ የሚሰሩት። ፍቅረኛ ባይሆኑ እንኳን አብሮ ነው እየሰሩ ያሉት። በሰው መሀል እንደዚህ ያንን ነገር ገብቶ በዚህ ደረጃ በዚህ ልክ ማድረግ አልነበረበትም። እንግዲህ እሱ እንግዲህ እንደዚህ አይነት ሰው ሂዳያ ያስጠው ያስተካክለው ነው የምንለው። እንግዲህ ሚፍታ እንዳለው መሀላቸው ገብቶ ጉንፋን ይዞኝ ድምጼን እያፈነኝ ነው። መሀላቸው ገብቶ ሁሉንም ነገር ችግር እንደሚፈታ እንግዲህ ተስፋ እናደርጋለን። ሚፍታዬ ሰላም ሆኖ እንግዲህ አንድ ላይ ሁሉንም ነገር ፈተክ ሀይሚና ብሩኬ ታረቁ ብለክ አንድ ላይ ያኔ ተጣልቶ ይሄን ደረጃ አልደረሱም። ግን ያው ችግር እየተፈጠረ በትንሹ ያለ ትልቅ ደረጃ ይደርሳል ማለት ነው። እና ተመልሰ መተ ሰላም አድርጌያለሁ ብለክ ወይ ከነሱ ጋር ራሱ ቪዲዮ ሰርተክ የምናየውን ተስፋ እናደርጋለን። እንግዲህ ሚፍታ እንለዋለን። ያው ስለሱ ነገርም ብዙ ነገር ተናግሯል። ከሆነች ልጅ ጋር ቪዲዮ ጀምሮ ነበር። ሚፍታ ጥሩ ልጅ ናት ምናምን፣ ችግር ተፈጠረ ማንም ሰው ይቸገራል፣ ማንም ሰው መሀል ችግር ይመጣል። ከዛ በኋላ ደግሞ ካልተመቸ ካልተስማማ ማንም አይደለም እኛ ወልዶ ሰው ትዳር ይዞ ራሱ ይለያያል እያለ ነው። ሳ በሰላም መንገዱ የሰው መሀል ገብቶ እንደዚህ የሆነ ፍቅረኛ እሱን ትታዛ ሄደች እሷን ትቶ እዚህ ሄደ ምናምን ከሚባል በሰላመኛ መንገድ ሰላም ካልሆነ ችግር ከተፈጠረ ሰው ትልቅ ቦታ አብሮ ስንት ዓመት ኑሮ ባለትዳር ልጅ እናት አባቱ ነው ይለያያል። አዲስ አይደለም ማለት ነው። ሚፍታ እንዳለው እውነቱን ነው። ነገራችንን ቋይተን ጨርሰናል። ካሁን በኋላ እንግዲህ ከሷ ጋር መጥቼ ቪዲዮ አልሰራም። እኔ እነሱ ብዙም አልከታተለም። ግን ሚፍታን ምንድነው አላውቅም። ቪዲዮ ራሱ ብዙ ጊዜ አይመጣብኝም። ቻናሉ ራሱ ቀዝቃዛ ነው። ከዚህ ልጅ ከጀመረ ነው ትንሽ መታየት የጀመረው። እንግዲህ ያው ሰው ጥንድ ሆኖ አንድ ላይ ሆኖ ፍቅረኛም ሆነ ባልና ሚስት ሆነ የሆነ ነገር ሆኖ ካልመጣ ዩቱብ መንደር አስቸጋሪ ነው። እንዲሁ እንደኛ ዩቱብ ውስጥ ዝም ብለን ስንት አመት ይተኛል ማለት ነው። ሰው እንደዚህ አንድ ላይ ሆኖ ካልመጣ እና አንተንም እንግዲህ በደና በአዲስ ህይወት በጥሩ ነገር እንደምትመጣ ተስፋ እናደርጋለን። ብሩኬና ሀይሚም እንግዲህ ታርቆ
በደስታ መተካንተም እንግዲህ ሰላም አድርጊያቸዋለሁ። ሁሉም ነገር ተፈታ የምትለውን በተስፋ እንጠብቃለን እንግዲህ እና ውዶቼ ይታረቃሉ ተስፋ እናደርጋለን። እንግዲህ ሚፍታ እንደዚህ ብሏል። ቪዲዮውን ብዙ ኮሜንት አይቻለሁ። ብዙ ሚፍታ አስታርቃቸው፣ ሀይሚና ብሩኬን፣ ዳኒ ከማላቸው ይራቅ ምናምን የሚል ነው። ሌላው ያው ስለሱ ነገር ነው። እንኳን ደስ ያለክ የሚል ነው። አይቻለሁ ቪዲዮ አይታችሁ ከሆነ ማለት ነው። ብዙዎቻችሁ የሚፍታ ቪዲዮ አይታችኋል እና በሰላም ታርቆ ይመጣሉ። ሁሉም ነገር ችግሩ ይፈታል። በማላቸው የገባ ሰይጣንም ይወገዳል ማለት ነው። በሌላ ቪዲዮ እስከምንገናኝ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ነባር የነበራችሁ ሼር፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።